አለይኩም ወአለይኩም ሰላም እዚህ ጋር ያው ፈዳጎራ ገሳ ቀበሌ በዞናችን በጣም የታወቀ በብዙ ነገር የታወቀ ሞዴል ቀበሌ ነው። በጠቅላይ ሚኒስትራችን ኢኒሼቲቭ ባለፈው አመት ሁልባራ ወረዳ ላይ የገጠር ኮሪደር እንዲሰራ አሳይመንት ተሰጥቶናል። 1000 ቤቶች ይሰራሉ። እነዚህ 1000 ቤቶችን ለመስራት ከተለያዩ አጋር አካላት ጋር እየሰራን ያለ ነው። አርሶ አደሮች እየሰሩ ነው። ባለሀብቶች እየሰሩ ነው። ጊስት ሙፈሪያት በዞናችን የ100 ቤቶች ማስጀመሪያ ፕሮግራም ባለፈው አንድ ቾውሪሮ አስጀምረዋል። ዛሬ እዚህኛ ሞዴል መንደር በሐይቅ ዳር ያለችዋ ብዙዎች በግብርና ዘርፍ ሞዴል በመሆን በታወቀችው ቀበሌ 20 ቤት ማስጀመሪያ ፕሮግራም ነው። እንኳን ደስ አላችሁ። በአካል የሆነ 20 ቤት ማስጀመሪያ ነው። ስለዚህ ኢንጂነር ይሄን ስራ የሚሰራው ኢንጂነር ብርሃኑ ስለ ፕሮጀክቱ ሁኔታ አጠራረ መረጃ ይሰጣል። ሚኒስቴር ሌሎቻችሁም ይሄንን እድል በማግኘቴ በጣም ነው ደስ የሚለኝ። እኔ ከናንተ ቀደም ብዬ መጥቼ ወረዳዋን ተዟዙሬ ሁሉ አየሁ። በጣም ተደሰትኩ። እንደዚህ የተደበቀ ገነት ነበር ወይ አልኩኝ። የተደበቀ ገነት ቦታ ነው። ሐይቁ ጋርም ሄድኩኝ፣ አካባቢውንም ዞርኩኝ፣ የመስኖንም ልማት አየሁ። በጣም በልማት የታደለ በተፈጥሮ የታደለ ቦታ ነውና በጣም ደስ ብሎኛል እዚህ መጥቼ ቤቶቹን ለመስራት በእድሉን በማግኘቴ። ከዛ ሌላ የተለያዩ ወጣቶችንም አግኝቻለሁ፣ ንቃታቸውንም አይቻለሁ። ሙያው ተገጣጣሚ ቤት ነው። በአጭር ጊዜ የሚጠናቀቅ ነው። በአነስተኛ ወጪ የሚሰራ ነው። በእናንተው ቃጫና በኮንክሪት አርገን በአጭር ጊዜ የምንሰራው ነው። ሙያውን ወደ ወጣቶቹ ለማስተላለፍ እዛም አሌቾ የተለያየ ቦታም እንደጀመርነው እናንተ ጋር ሙያውንም ቤቱን ብቻ ሳይሆን ከዚህ በኋላ የአፈር ቤት አይመጥናችሁ፣ በቃ የአርማታ ቤት ውስጥ ነው መኖር ያለባችሁ። ከዛ ባነሰዋ ሀቅ ነው ምለው ከጭቃ ቤት ሲሰሩበት ከነበረው ዋጋ ባነሰ ወጪ የአርማታ ቤት ታገኛላችሁ። ይሄን ደግሞ እዚሁ አሳይተን በራሳችሁ ልጆች ሙያው አስተላልፈን እናሳያለን። በጣም ደስተኛ ነኝ። ለተደረገልኝም አቀባበል በጣም አመሰግናለሁ። በጣም በዝግጅት ላይ ነኝ።